ስኬትን የምትወስነው አንተ ነህ። በመረጥከው መስክ ላይ የላቀ ደረጃ ለመድረስ ቁርጠኝነት ከሌለ ልክ እንደ ተራ ሰው መኖርህን ትቀጥላለህ። ማንም ሰው በአጋጣሚ ወይም በየቀኑ ወደ ሥራ በመሄድ ሀብታም አይሆንም። ሀብትና ስኬት ጥርስን ነክሶ መታገልን ይጠይቃል። ዕውቀትና ክህሎት የ21ኛው ክፍለ ዘመን ቁልፍ ነገሮች ናቸው። ልትሆን የምትችለውን ምርጥ ሰው መሆንና የስኬት ጫፍ ላይ መድረስ በህይወት ሙሉ ራስህን መግዛት መማር ይኖርብሃል። የአእምሮ ብቃት ልክ እንደ አካላዊ ብቃት ነው። የአእምሮ ብቃት ለማግኘት ከፈለክ ህይወትህን ሙሉ መስራት አለብህ። በጭራሽ ማቋረጥ፣ ማረፍና መተው አትችልም። ከፍተኛ ገቢ ወደሚያገኙት 20% የሚሆኑ ሰዎች መቀላቀል የምትፈልግ ከሆነ በሙያና በሌሎች የህይወት ዘርፎች በየዕለቱ በየሳምንቱና በየወሩ ያለማቋረጥ መማርና ማደግ አለብህ። የበለጠ ለማግኘት የበለጠ መማር አለብህ። አብርሃም ሊንከን በአንድ ወቅት የአንዳንድ ሰዎች ሀብታም መሆን ሌሎችም ሊያደርጉት እንደሚችሉት ማረጋገጫ ነው ሲል ጽፏል። ሌሎች ያደረጉትን አንተም ማድረግ ትችላለህ። ዋናው ነገር እንዴት እንዳደረጉት መማር ነው። አሁን ከላይ ሆኖ የምታየው ሁሉ የሆነ ጊዜ ላይ ከታች ነበር። ከመካከለኛ ወይም ድሃ ቤተሰቦች የመጡ ሰዎች በጣም ታዋቂ ባለጸጎች መሆን ችለዋል። እናም እነዚህ ሰዎች ያደረጉትን አንተም ማድረግ ትችላለህ። ፈላስፋው በርትራንድ በአንድ ወቅት አንድን ነገር ማድረግ እንደሚቻል ከሁሉ የተሻለው ማረጋገጫ ሌላ ሰው ያደረገው መሆኑ ነው ሲል ጽፏል። ተራ ከመሆን ወደ ተሻለ ህይወት። ብዙ ጊዜ ብልህ ያልሆኑ ወይም ችሎታ የሌላቸው የሚመስሉ ሰዎች በህይወታቸው አስደናቂ ነገሮች ሲያከናውኑ ታያለህ። ሞኝና ብልሃት የጎደለው ሰው ካንተ የተሻለ ሲሳካለት ከማየት የበለጠ የሚያናድድ ነገር የለም። ይህ እንዴት ሊሆን ቻለ? መልሱ ቀላል ነው። እነዚህ ሰዎች በህይወታቸው ውስጥ በአንድ የተወሰነ ነጥብ ላይ የስኬት ቁልፉ የግልና ሙያዊ እድገት መሆኑን ተገንዝበዋል ማለት ነው። መልካሙ ዜና ሁሉም አስፈላጊ ችሎታ ማለት ይቻላል መማር የሚቻል መሆኑ ነው። እያንዳንዱን የቢዝነስ ችሎታ መማር ይቻላል። ዛሬ በማንኛውም የቢዝነስ ዘርፍ የተካነ ሰው ሁሉ በአንድ ወቅት በዚያ ነገር አላዋቂ ነበር። ማንም ከእናቱ ወድ ተምሮ የወጣ የለም። እያንዳንዱ የቢዝነስ ችሎታ መማር ይቻላል። እያንዳንዱ ከፍተኛ ሻጭ በአንድ ወቅት ጀማሪ ሻጭ ነበር። ደንበኛ ማግኘትም ለእርሱ ከባድ ነበር። ሁሉም ገንዘብ የማግኘት ችሎታዎች እንዲሁ በመማር የሚመጡ ናቸው። ሁሉም ሀብታም ማለት ይቻላል በአንድ ወቅት ድሃ ነበር። ማንኛውንም ግብ ለማሳካት መማር ትችላለህ። የሆነ ነገር አድርግ። በተሰማራህበት የሥራ መስክ ውስጥ ካሉት ብቃት ካላቸው ከተከበሩና ከፍተኛ ደሞዝ ከሚከፈላቸው ሰዎች ውስጥ አንዱ ለመሆን የምትፈልግ ከሆነ ዛሬውኑ የሆነ ነገር ማድረግ አለብህ። አሁኑኑ መወሰን አለብህ። በሕይወት ውስጥ የሚያጋጥሙ ዋና ለውጦች የሚመጡት አእምሮ ከአዲስ ሐሳብ ጋር ሲጋጭና አዲስና የተለየ ነገር ለማድረግ ሲወስን ነው። ትምህርትህን ለማጠናቀቅ፣ ችሎታን ለማሻሻል ወይም ጥሩ ኮሌጅ ለመግባት ትወስናለህ። አዲስ ንግድ ለመጀመር ውሳኔ ታደርጋለህ። አንድ የተወሰነ ሥራ ለመጀመር ትወስናለህ። ገንዘብህን በተለየ መንገድ ኢንቨስት ለማድረግ ውሳኔ ታደርጋለህ። እናም ዛሬ በተለየ ሁኔታ ምርጥ ለመሆን ወስን። የሆነ ነገር አድርግ። ብዙ ሰዎች ደስተኛ፣ ጤናማ፣ ቀጭንና ሀብታም መሆን እንደሚፈልጉ ይናገራሉ። ነገር ግን ምኞትና ተስፋ ማድረግ ብቻውን በቂ አይደለም። ያቀድካቸውን ግቦች ለማሳካት ማንኛውንም ዋጋ እንደምትከፍልና ማንኛውንም ርቀት እንደምትጓዝ ጠንካራና የማይሻማ ውሳኔ ማድረግ አለብህ። ከወሰንክ በኋላ ደግሞ ወደ ኋላ ላለመመለስ ድልድዮቹን ማቃጠልና ከዚያች ደቂቃ ጀምሮ ከፍተኛ ገቢ ወዳላቸው 20%ዎቹ ላይ እስክትደርስ ድረስ በራስህና በጥበብ ላይ መስራት አለብህ። ተከታዮቹን ሳይሆን መሪዎቹን ተከተል። ባንተ የሥራ መስክ ውስጥ ካሉ ምርጥ ሰዎች አንዱ ለመሆን ስትወስን ዙሪያን ተመልከትና ቀደም ሲል ከፍተኛ ደረጃ ላይ ያሉትን ሰዎች እይ። ምን የሚያመሳስላችሁ ባህሪያት አላቸው?
ቀኖቻቸውን የሚያቅዱትና የሚያደራጁት እንዴት ነው? አለባበሳቸው ምን ይመስላል? ከሌሎች ሰዎች ጋር ሲሆኑ አረማመዳቸውና አወራራቸው እንዴት ነው? ምን አይነት ባህሪስ ያሳያሉ? ምን አይነት መጽሐፍ ያነባሉ? ትርፍ ጊዜያቸውን የሚያሳልፉት እንዴት ነው? ከማን ጋር ይገናኛሉ? ምን አይነት ኮርሶችን ወስደዋል? ምን አይነት ፕሮግራሞችን ያዳምጣሉ? እነዚህ ስኬታማ ሰዎች ምን እየሰሩ እንደሆነ ለማወቅ መመለስ ከሚገባ ጥያቄዎች ውስጥ ጥቂቶቹ እነዚህ ናቸው። የማታየውን ኢላማ መምታት አትችልም። ስለዚህ በደንብ ጠይቅ፣ በደንብ መርምር። ትክክለኛ አርአያዎችን መምረጥ በወደፊት ህይወት ላይ ትልቅ ተጽዕኖ ይኖረዋል። 95% የሚሆነው የህይወት ስኬት የሚወስኑት አርአያ አድርገህ የምትከተላቸው ሰዎች ናቸው። ባህሪህን አስበኸውም ይሁን ሳታስበው ከነርሱ ጋር ማመሳሰል ትጀምራለህ። የነርሱን አመለካከት፣ የአለባበስ ዘይቤ፣ አስተያየትና የአኗኗር ዘይቤ መከተል ትጀምራለህ ይላል። ከንስሮች ጋር ብረር። ከጥቂት ዓመታት በፊት ከሴሚናር ተሳታፊዎቼ አንዱ የራሱን ታሪክ አጫወተኝ። ይህ ቦብ ባርተር የተባለ ሰው በሃያዎቹ ዕድሜው በጀመረው ወደ 32 የሚጠጉ ሻጮች ባሉበት ትልቅ ኩባንያ ቅርንጫፍ ውስጥ ተቀጥሮ እንደሚሰራ ነገረኝ። የመጀመሪያው ስራውም ነበር። ተመሳሳይ ላባ ያላቸው ወፎች አብረው ይበራሉ እንደሚባለው አሁን ያለበት ደረጃ ላይ እስኪደርስ ድረስ የሚውለው ልክ እንደርሱ ካሉ ተራ የሽያጭ ሰራተኞች ጋር ነበር። ከአንድ ወይም ከሁለት ወር በፊት ግን ቦብ በቢሮ ውስጥ ያሉ ከፍተኛ የሽያጭ ሰራተኞች እንደሚመሳሰሉ አስተዋለ። ከትናንሽ ሽያጭ ሰራተኞች ጋር ጊዜ አያጠፉም። ጠዋት ወደ ስራ ሲገቡ ከፍተኛ የሆኑ የሽያጭ ሰራተኞች ቀድመው ደርሰው ቀናቸውን በማቀድና በስልክ እየሰሩና ቀጠሮ እየያዙ ነበር። ተራ የሽያጭ ሰራተኞች ግን አርፍደው እንደሚገቡ፣ ከዚያ ደግሞ ጊዜያቸውን ቡና በመጠጣት ጋዜጣ በማንበብ እንደሚያሳልፉና የሽያጭ ጥሪዎችን ላለማድረግ ሰበብ እንደሚያበዙ አስተዋለ። ምርጥ ከሆኑት ተማር። ከዚያ ቦብ በቢሮ ውስጥ ካሉ ከፍተኛ የሽያጭ ሰራተኞች ጋር ራሱን ለማመሳሰል ወሰነ። አለባበሳቸውን፣ አኳኋናቸውን ተመለከተ እና እነሱ በሚያደርጉት መንገድ ለመልበስና ለማድረግ ወሰነ። በየማለዳው በመስታወቱ ፊት ቆሞ በቢሮ ውስጥ ካሉ ከፍተኛ ሻጮች አንዱን መስያለሁ ብሎ ራሱን ይጠይቃል። መልሱ አይ ከሆነ ወደ ኋላ ተመልሶ ልብሱን ይለውጣል። እንደ ምርጥ የሽያጭ ሰው ጥሩ መምሰል እስኪሰማው ድረስ ልብሱን ይቀያይራል። ከዚያ ጠዋት ከ2 ሰዓት ተኩል በፊት ወደ ቢሮ ገብቶ ቀኑን ማቀድ ይጀምራል። አንድ ቀን ቦብ እሱ የሚረዳውን መጽሐፍ ወይም የድምጽ ፕሮግራም እንዲጠቁሙት ጎበዝ የሽያጭ ሰራተኞች ከሆኑት አንዱን ጠየቀ። ከፍተኛ ደረጃ ላይ ያሉ ሰዎች ሌሎች ሰዎች እንዲሻሻሉ ለመርዳት ምንጊዜም ፈቃደኞች ናቸው። በዚህም ምክንያት ይህ ሰው ለቦብ ምክሩን ለገሰው። ቦብም ምክሩን እንዳገኘ ወዲያውኑ መጽሐፉን ገዛው። ከዚያ መጽሐፉን አንብቦና ፕሮግራሙን አዳምጦ እንደጨረሰ ምክሩን ለሰጠው ሻጭ አሳወቀው። ያም ሰው ቦብ በሚያነባቸውና በሚያዳምጣቸው ነገሮች ላይ አንዳንድ ተጨማሪ ምክሮችን ሰጠው። ቦብም የተባለውን ምክር ተቀበለ። ቦብ ሌላኛውን የሽያጭ ሰራተኛ ቀኑን እንዴት እንደሚያሳልፍ እየጠየቀ ምላሹን በስልኩ እየቀዳ ነበር። ይህም የሽያጭ ሰራተኛ የጊዜ አጠቃቀም ስርዓቱን አሳየው። ቦብም ቀኑን ከፍተኛ የሽያጭ ሰራተኞች በሚያደርጉት መንገድ ማቀድና ማደራጀት ጀመረ። እነዚህን ከፍተኛ የሽያጭ ባለሙያዎች እንደ አርአያ በመውሰድና በተሻለ መጠን እነሱን በመምሰል ተጨማሪ ቀጠሮዎችን ማድረግ፣ ብዙ ተስፋዎችን ማየትና ተጨማሪ ሽያጭ ማድረግ ጀመረ። በ6 ወር ውስጥ እሱ በቢሮ ውስጥ ካሉት ከፍተኛ የሽያጭ ባለሙያዎች አንዱ ለመሆን በቃ። በዚህ ጊዜ ከፍተኛ የሽያጭ ባለሙያዎች ቡናና ምሳ ይጋብዙት ጀመር። ከትናንሾቹ ሻጮች አንዱ ሳይሆን ከነሱ አንዱ ሆነ። በሚቀጥለው ዓመት ቦብ ወደ ብሔራዊ የሽያጭ ኮንፈረንስ ሄደ። እዚያም ከሀገሪቱ ዙሪያ ካሉ ከፍተኛ ሰዎች ጋር ተገናኘ። ምክራቸውንም ጠየቀ። የትኞቹን መጽሐፍ ማንበብ እንዳለበት፣ የትኞቹን የድምጽ ፕሮግራሞች ማድመጥ እንዳለበት፣ የትኞቹን ሴሚናሮች ላይ መሳተፍ እንዳለበት ተረዳ። የሽያጭ ስራውን በመገንባት ረገድ በጣም ውጤታማ የሆኑ ስልቶችን አገኘ። ያገኘኸውን ምክር ተከተል። ቦብ ጥቂት ሰዎች ብቻ ያደርጉት የነበረውን አንድ ነገር አድርጓል። ያም ምክር መቀበል ብቻ ሳይሆን የተባለውን ማድረግ መጀመርና ምክር ለሰጡ ሰዎች ምክሮቹን ከተገበራቸው በኋላ ያመጣውን ውጤት መልሶ መንገር ነበር። በ4 ዓመታት ውስጥ ቦብ በሀገሪቱ ውስጥ ካሉ ከፍተኛ የሽያጭ ሰዎች አንዱ ሆነ። ጓደኞቹና አጋሮቹ
በሱ ቅርንጫፍና በሌሎች ቅርንጫፎች ውስጥ ያሉ ከፍተኛ የሽያጭ ባለሙያዎች ነበሩ። ገቢውም በብዙ ጨምሯል። የሚያማምሩ ልብሶችን መልበስና አዲስ መኪና መንዳት፣ በሚያምር ቤት ውስጥ መኖር ጀመረ። ውብ የሆነች ሚስትም አገባ። ይህንን ሁሉ ማድረግ የቻለው ስኬታማ ሰዎችን ስለ ሕይወታቸው በመጠየቁና ያንን በመከተሉ ነው። የጥያቄዎቹ ምላሾች ሁሉ ተገኝተዋል። ሁሉም መልሶች ተገኝተዋል። ሁሉም የስኬት መንገዶች ተገኝተዋል። በሥራ መስክ ከፍተኛ ደረጃ ላይ ለመድረስና ለመማር የሚያስፈልግ ነገሮች በሙሉ ካንተ በፊት በነበሩ በመቶዎችና በሺዎች በሚቆጠሩ በሌሎች ሰዎች ተገኝተዋል። ስለዚህ ምክር ከጠየቃቸው ይሰጡሃል። ስኬታማ ሰዎች ሌላ በስኬት ጎዳና ላይ የሚፍጨረጨርን ሰው መርዳት ይወዳሉ። ግን የእነሱን ምክር ለማግኘት መጠየቅ አለብህ። ከዚያም ምክራቸውን መከተል አለብህ። በቀጥታ መጠየቅ ካልቻልክ መጽሐፎቻቸውን አንብብ፣ ንግግራቸውንና ሴሚናሮቻቸውን ተከታተል። የተሳካላቸው ሰዎች ኢንተርቪዎቻቸውንና የድምፅ ፕሮግራሞቻቸውን አድምጥ። አንዳንድ ጊዜ ኢሜል በመላክ ምክር መጠየቅ ትችላለህ። ምርጥ ለመሆን 3 ቀላል ደረጃዎች። በምትሰራው የሥራ መስክ ውስጥ ካሉ ከፍተኛ ሰዎች አንዱ ለመሆን ከምንም ነገር በላይ ራስን መግዛትና ተግባራዊ መሆንን ይጠይቃል። በመሆኑም በአንተ የሥራ መስክ ውስጥ ምርጥ ለመሆን ልትከተላቸው የምትችላቸው 3 ቀላል ደረጃዎች የሚከተሉት ናቸው። አንደኛ፣ በየቀኑ የሥራ መስክህን በተመለከተ ለ60 ደቂቃዎች አንብብ። ሥራ ከመጀመር በፊት ቴሌቪዥንና ሬዲዮ አጥፋ። ስልክህን ወደ ጎን አስቀምጥና በየቀኑ ቢያንስ ለግማሽ ሰዓት ያህል በሥራ መስክ ላይ የተጻፉ ጽሑፎችን አንብብ። ሁለተኛ፣ በመኪና ውስጥም ሆነ በሌላ ቦታዎች ትምህርታዊ የድምፅ ፕሮግራሞችን አዳምጥ። በመሃል የድምፅ ፕሮግራሞችን በማስቆም የሰማኸውን በማሰላሰል ሐሳቦቹን በሥራ ላይ እንዴት ተግባራዊ ማድረግ እንደምትችል አስብ። ሶስተኛ፣ በሥራ መስክ ውስጥ ያሉ ኮርሶችንና ሴሚናሮችን በመደበኝነት ተሳተፍ። በደንብ ጥናት በማድረግ ፈልጋቸው። ክህሎትህን ለማሳደግ የበለጠ ስኬታማ ለመሆን ሊጠቁሙ የሚችሉ ጠቃሚ ሐሳቦችን በሚሰጡ ኮርሶች ላይ ተሳተፍ። ብዙ በተማርክ ቁጥር የበለጠ ማወቅ ትችላለህ። ብዙ በተማርክ ቁጥር አንጎልህ በተሻለ ሁኔታ ይሰራል። የበለጠ ብልህም ትሆናለህ። በዚህም የማስታወስ ችሎታህና አእምሮህን የማሰባሰብ አቅም ይሻሻላል። ብዙ በተማርክ ቁጥር በሆነ ጊዜ ተማርከውንና በሌላ ጊዜ የምትማረውን ነገርም ማግኘት ትችላለህ። መማርና ማድረግህን በጭራሽ አታቁም። ከፍተኛ ስኬት። በሥራ መስክ ውስጥ በጣም የተሳካለት ለመሆን ምን ያህል ጊዜ ይወስድብሃል? እንደ ባለሙያዎቹ ገለጻ መሰረት በአንድ ነገር ላይ ከፍተኛ ደረጃ ላይ ለመድረስ የ10,000 ሰዓታት ልፋት ይጠይቃል። ይህ ማለት በሆነ መስክ ላይ ስኬታማ ለመሆን 7 ዓመታት ይወስዳል ማለት ነው። ስኬታማ የንግድ ሰው ለመሆን 7 ዓመታት ይወስዳል። ምርጥ መካኒክ ለመሆን 7 ዓመታት ይወስዳል። በጣም ጥሩ የአንጎል ጥገና ሐኪም ለመሆን 7 ዓመታት ይወስዳል። በየትኛውም መስክ ላይ ከፍታ ላይ ለመድረስ 7 ዓመት ወይም የ10,000 ሰዓታት ከባድ ሥራ ይጠይቃል። ስለዚህም አንተ መቼ ልትጀምር ትችላለህ? ዛሬ ጀምር። ባትጀምር ራሱ ጊዜው እንዲሁ ያልፍ የለ? ባለህበት የሥራ መስክ ላይ ስኬታማ መሆን ከፍተኛ ደረጃ ላይ ካሉት 20% ውስጥ እንድትገባ ያስችልሃል። ከፍተኛ 20% ውስጥ ከገባህ በኋላ ኑሮህና ድካምህ በእጅጉ ቀላል ይሆናል። ገንዘብህ ራሱ ተኝቶ የመብላት ያህል ሰርቶ ያበላሃል። ሆኖም ይህን ውሳኔ ዛሬ የማትወስን ከሆነ ዕድሜ ልክህን እንደ አህያ ስትጫን ትኖራለህ። ታዲያ ምን ይሻላል? ጌትነት ወይስ አህያነት? ምርጫ ያንተ ነው። ዛሬ ወስንና ቀጣይነት ያለው ዓላማ ያለው በስርዓት የተሞላ እርምጃ መከተል ጀምር።